የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ለወጪና ገቢ ዕቃዎች የጭነት አገልግሎት በሚሰጥባቸው እንደ ሸቀጦች፣ የኮንስትራክሽን ግብአቶች፣ አነስተኛና ከባድ ማሽነሪዎችና ሌሎች የጭነት አገልግሎቶችን ለማዘመን የተለያዩ ስራዎችን ማከናወኑን አንስቷል። አገልግሎቱን ቀልጣፋ ለማድረግ በተሰራው የማዘመን ስራም ባለፉት 6 ወራት ከ46 ቢሊዮን ብር በላይ ገቢ በማግኘት አመርቂ ውጤት ማስመዝገቡን የተነሳው በካርጎ መጠን ስናይ ከ100 ማጓጓዝ ካለብን ወደ በመርከብ ማጓጓዝ የነበረብን በ6 ወር ወደ 86% በላይ ነው። በመኪና ማጓጓዝ የነበረብን ከ100% አካባቢ ነው። ስለዚህ በገቢ መጠንም ስናይ በዛው ልክ በመርከብም በየብስ ትራንስፖርት በተሽከርካሪዎችም በጣም ጥሩ ገቢ ያስገባንበት አመት ነው። ይሄ ሁለቱ ተደምሮ በመርከብና በባህር ላይና በየብስ ላይ ባጓጓዝ ነው እቃ የወጪና የገቢ ንግድ እቃዎችን በማጓጓዝ ያገኘነው ገቢ ወደ 42 ቢሊዮን አስበን 46.5 በላይ አድርገናል በቢሊዮን። ስለዚህ ከ100 በላይ ገቢ ሰብስበናል ማለት ነው። ሀገራችን የኢኮኖሚ እድገት በከፍተኛ ሁኔታ እያደገ ነው ያለው። ይሄን የኢኮኖሚ እድገት መሸከም የሚችል ደግሞ የሎጂስቲክ ተቋም ያስፈልጋል። ይሄ በተለይ አንጋፋ የሆነው የኢትዮጵያ ባህርና ትራንስፖርት ሎጂስቲክ የሀገር ውስጥ የገቢና የውጪ ንግዶችን ለማስተካከል አቅሙን ማሳደግ መቻል አለበት። ይሄን ለማሳደግ በጣም ከፍተኛ ስራ ነው ሲሰራ የነበረው። ወደቦችን የማስፋት የአቅም አጠቃቀምን የማሳደግ እና ውጤታማነትን ለማጎልበት እየተሰሩ ያሉ ስራዎች ናቸው። በተለይ በገቢና በወጪ እቃዎች ያፈጻጸሙ ከጊዜ ወደ ጊዜ ጥሩ እድገት እያሳየ ነው ያለው። እንደ ሀገር የገቢና ወጪ ንግድ ዘርፉን ለማጎልበትና የሀገርን ተጠቃሚነት ለማሳደግ በዘርፉ ከፍተኛ ትኩረት ተሰጥቶት እየተሰራ እንደሚገኝ የተገለጸ ሲሆን በዚህም ለንግዱ ማህበረሰብ ምቹ መደላደልን በመፍጠርና ክፍተቶችን በመሙላት ረገድ በርካታ ስራዎችን እየሰራሁ ነው ብሏል። ኤክስፖርተሮችን በተለየ ሁኔታ የማገዝና የማርዳት እየሰራ ነው ያለ ነው። ከኤክስፖርተሮች ጋር የጋራ ውይይት አለን፣ መድረክ አለን። በዛ ላይ የሚያነሱት ኢሹ አለ፣ ቶሎ ሶልቭ እናደርጋለን። ከዛ ውጪ ቤት ለቤት በየካምፓኒያቸው እየዞርን የቸገራቸውን እየፈታን ሰርቪሳቸውን እየወሰድን ምላሽ እየሰጠን ነው ያለ ነው። ይሄንን ማስቀጠል መቻል አለብን። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት እየሰጣቸው የሚገኙ የጭነት አገልግሎቶችን ለማስፋትና ለማሳደግ የጭነት መርከቦችን አቅም የማሻሻልና ተጨማሪ አቅምን የማደራጀት ስራም ቀጣይ የትኩረት አቅጣጫዎች ናቸው ብሏል። በየብስ ትራንስፖርት አገልግሎትም እንዲሁም ዘመናዊ የጭነት አገልግሎትን የማስፋትና የማዘመን ስራዎች እየተሰሩ መሆናቸውም ተነስቷል። የካርጎ ኮንቴነር ከጅቡቲ ወደ ሀገር ውስጥ ሲገባ በ7 ቀን ውስጥ ማስመጣት አለብን ብለን ኮሚቴ ሆነናል። አንዳንድ ጊዜ የማዳበሪያ ጭነት ስንይዝ ኮንቴነር የመዘገያት ሁኔታ ይታያል። ይሄ በደንበኛ ላይ ቅሬታ ያሳድራል። እስካሁን ድረስ ከ8 ተላለፍን፣ 8 ቀናትን ነው። ለምን ከ8 አንወርድም ብለን 7 እና ከ7 በታች እንዲሆን እያደረግን ነው። ይሄ ደግሞ የሚያፋጥነው በመኪና የምናደርገውን ወደ ባቡር ስናደርግ ወደታች እየወረደ ይሄዳል። የባቡር አቅም እየጠነከረ ነው፣ አሁን እየጨመረ ነው ያለው። ኮንቴነሮችን ባቡር ይበልጥ እንዲጭን ስንሰጠው በጊዜ ይመጣል፣ በሰዓቱ ይመጣል፣ ብዙ ቀን አይቆጥርም። እዛ ላይም የምንሰራው ስራ አለ። ዲሜሬጅ አይቆጥርም፣ በሀገር ላይም በግለሰብም ላይም እኛንም ለውጪ ያዳርገናል። ስለዚህ ይሄ መቆጠብ መጀመራችን ገቢያችን እንዲያድግ አድርጎታል። ዘመኑ የሚጠይቀውን የቴክኖሎጂ መሰረተ ልማት በማሟላት የወጪና ገቢ ንግዱን የማሳለጥ ስራን ጨምሮም የደንበኞችን እንግልት የሚቀንሱ የዲጂታል ስራዎችን የማስፋት ተግባራት በመከናወን ላይ ናቸው። ድሬዳዋ ዲጂታላይዝ የሆነ ነው። አሁን ዲጂታል ፖርት እንዲሆን ሞጆ ዲጂታል ፖርት ሆኗል። ኦልሞስት የሚቀርቡት ስራ የተሰራ ነው ያለው። ከሄድ ኦፊስ ጀምሮ ወደ 8ቱ ፖርቶች ዲጂታላይዜሽን እያስፋፋንና ዘመናዊ ፖርት ኢትዮጵያ እንዲኖራት እየሰራን ነው። ዘመኑ ዲጂታል ነው። እኛም ዲጂታል ኤስኤል ብለን ኮሚትድ ሆነን በጣም እየሰራን ያለ ነው። አቅማችንም እያሳደግን ዘመናዊነትንም እያስፋፋን የኢትዮጵያ ሎጂስቲክስ በጣም ተመራጭ ተፈላጊ በምስራቅ አፍሪካ አንደኛ በዓለም ተወዳዳሪ እንዲሆን እያደረግን ያለ ነው።